ይሄን አልወተት ገዛው ይሄን አል ዱቄት ገዛው እያለ የሚቆጥር ሰው ጌታምቱ ይሰጥሻል። ለምን አሰብ እንደዛ ከሆነ ኧረ በእናትሽ ታዩ ብትበይው ራሱ እንዳትቀበዩ። ምስኪን ነው፣ ድሃ ነው። ፈርስት ጊፍት ኢዝ ደብል አማታል እንዴ! እኔ ከተሸነፍኩስ ማስያዝ አልነበረብሽም ቅድስት። አንቺ ምንድን ነሽ? ጌሙ ገና ከሆነ ስለሆነ በቃ ለተው። እንደዛ ካልሽ አሸነፈሽም አትቀበዩ ካልሽኝ እኔ ተሸንፌ ለምን እሰጣለሁ? አድርሱልኝ በቃ ለቢኒ እኔ ጌሙን ትቻለሁ። ለማሚ ያድርሱልኝ። ሀቡ በነገረች መሰረት እሱ ምስጊን ነው፣ የዋህ ነው፣ ልጅ አሳዳጊ ነው፣ ለልጁም የለውም እንትን የሚልበት። ስለዚህ እሱ ምስጊን ስለሆነ ከምስጊን አትቀበይ ብላኛለች። ስፔን እንደምታሸንፍ አውቃለሁ በእርግጠኝነት 100%። ግን በሀቡ እንትን መሰረት ሀቡን እውነት ድሃ ነው እንትን ስለምላት ትቼልሃለሁ በሉት። ግን ስፔን ታሸንፋለች፣ ምንም ጥያቄ የለውም። 9 ሰው አንዳንዳው በደንብ እኮ ይጫወታል። መቼ ጀምሮ 9 ሰው ገና ጀማሪ አይደል? በደንብ ይጫወታል። ቃል ነው። ቃልማ ከሆነ እናታለና እኔ የምጨነቀኝ እኔ በለዋለሁ፣ አስወርዳለሁ። ምን አገባኝ? ጋይ 9 ሰው 7 ሰው 7 አበባ እንደ አበባ ታስሞይም እንደ ሴትዮ 9 ሰው አበባ ጋይ 9 ሰው እያልኳቸው እኮ ነው። ሀቡ 9 ሰው ፈዘሻል። 7 ሰው ጋይስ 9 ሰው 9 ሰው 9 ሰው 9 ሰው አበባ 3 ሰው 9 ሰው አበባ ጋይስ 9 ሰው 9 ሰው 9 ሰው 9 ሰው አስሞይልኝ እስኪ 2 ሰው። እሺ የኔ ሙላና አስሞይልኝ 2 ሰው 9 ሰው የሰጡትን ጥና ይስጡኝ እንጂ አንቺ ከሞላ በኋላ ያልቃል እኮ እንትኑ 8 ሰው 1 ሰው እኔ ጋር የሞላችሁ እየሄዳችሁ እሷ ጋር ስጡ። 1 ሰው ሌሎቻችሁ 7 ሰው ቴንክ ዩ ሮማን ቴንክ ዩ አረብኛ ማናት ስሚ እኔ ምንሽ የሆነ ነገርማ አለ ቁም ነገር ሀቢባ ጌታ ምስክሬ ነው። ምንድን ያለው ደብል ጋይስ እኔ አሁን የአበባ ችግር ተራግፎልኝ ነበረ። ልክ ከአንቺ ጋር ሲሆን ማለት ነው 9 ሰው እኔ 20 ምናምን አበባ እየጠየቀኝ 20 ምናምንም አበባ ሞላለሁ። አሁን የአበባ ችግር ጠፍቷል እኔ ጋር እና አሁን ደግሞ 9 አበባ ሞላ ተቀበልኩ። እንግዲህ ታዲያ እኔ ምን ላድርግ? እኔ ብዙ ሰው ሊያስቆም 1400 ሰው ነው ያለው። 1000 ሰው በመያዝሽ አይደለም እኔም ጋር እንደዚህ 600 ምናምን ሰው አለ 700 ሰው በዛ አይደለም። ስለዚህ ታዲያ ምንድነው ችግሩ? ምን ላድርግ? እኔ ደብል ጋይስ ደብል እያጫጫሽብኝ ነው እንደምትገቢው ደብል እያጫጫሽብኝ ነው የምትገቢው። እንኳን ከዚህ ጊዜ ጸዳው ነኝ ይመስገን ፈጣሪ። ራቼን በቀደም እች ሴትዮ አስጠንቁላብኝ ነው የምትመጣው እንዳላሸነፍ 10 ምናምን ጊዜ ሳሸንፈው። ደብል ጋይስ ደብል ነው ዘላለም ይባረክሽ ሰው እናቴ። እኔ እንኳን የሰው ባል ሲንግሉንም አልነካሁት ሲንጋጋ። እኔ እንኳን የሰው ባል ያማቸዋል እንዴ ዛሬ ጋላሪ ያደርጋል። አንቺ ዛሬ ቀማሽ ጋላሪ አፕዴት ያደርጋል የሰው ባል ቀማሽ እያለ ማን ነው የሚል በእንትን ራሱ እየሰደቡኝ ነበር ቪዲዮ እየሰሩ። የማንም ባል ቀምተሽ ነው? ኧረ እኔ አልቀማሁም። እኔ አንቺ ሲንግል አይደለሽ? አግብተሻል? ሲንግል ነኝ እኔ። እንኳን ባለትዳር ወንድ ሲንግሉንም አልነካሁት አልኩሽ እኮ። መልስ ሰጠሁሽ እኮ ሴትዮ እኮ። ከምን ተነስተው ነው እንዴ ታምጥተው ምን ሆነው ጊፍት ተሰጥቶኝ ባለትዳር የሆነ ሰው እኔ ባለትዳርም ይሁን የልጅ ልጆች የሚኖሩት ከሰጠኝ ቴንኪው ላለው። አልገባኝም። ሰውየው ባለትዳርነቱ ቲክቶክ ላይ ነው እንዴ? ያ ያቃዱ ባለትዳር እኔ አላቅም ብቻ አላቅም። ግን አሉ ምንም አልገባኝም፣ አያገባኝም። እናቴ የቲክቶክ ማህበረሰብ ከባድ ነው። ለምን መሰለሽ? እኔ አሁን እርዳታ ላይ አብሬ ከሆነ ሰው ጋር ተቀምጬ ምንም አላሉ። ታኩር ቤት ለደብረ ብርሃን እርዳታ ስንሰበስብ አብረን ተቀምጠን ምንም አላሉ። ትናንትና ግን ለጌም ስለተቀመጥኩ ገንዘብ ታገኛለች ብለው ከተጣላችሁ ሰው ጋር ተቀመጠች ብለው እየዬ ብለው ሲያለቅሱ ነበር። እንደገና አራስ ሆና
አራስ ሆኜ ይኸውልሽ እርዳታ ስሰበስብ ምንም አላሉም። አራስ ሆኜ ችግር ስሰማ ሳለቅስ ችግር ስፈታ ከፈጣሪ ጋር ምንም አላሉም። አራስ ሆኜ ጌም ስጫወት ግን አመማቸው። ልክ ከነሱ ስጋ ተቆርጦ የሚሰጠኝ ይመስል ተንገበገቡ። አራስ ሆነ። እኔ ከፈለግሽ ስሚ የሆነ ቪዲዮ ሼር አድርግልሻለሁ። ሀቡ ልሂድና ለቅድስት ልስጣት እያላቸው ጊፍተሩ ያከላክሉታል። የሆነ ቪዲዮ ሼር አድርግልሻለሁ ብሎ እሱ እመቤቴ ከገንዘቡ ለሚሰጠው ያከላክሉታል። ጋዝ ትሪፕል አትስጣት እሷ መጥፎ ናት ነው የሚሉት። አይደለም እንደዛ አይደለም። ይሄ የሚያስታውቃቸው የለም። አሁን ባወራው ማንነት ማን እንደሆነ ኮሜንት ላይ ይጽፋሉ። ይሄ ቃሉን ባወራው ቃል በቃል ያሉትን ባወራው ያሉትን ግን በቃ አትስጣት ብቻ ዝም ብሎ በደፈናው ማለት እሷ መጥፎ ሰውን እሷ ተጠጣበታለች አትስጣት ትጎዳለች ቢሆን መጥፎ ናት ምናምን ሳይሆን ቆይ ልሂድና ልስጣት እንደዛ ምናምን እያሉ ልክ እንዳይሰጠኝ ምናምን እንትን ሲሉ ነበረ። አይስጠኝ እኔ የሆነ ሰው ይሰጠኛል ብዬ እኮ አይደለም የምጮተው። አንድ ሰው ይሰጠኛል ምናምን ብዬ አይደለም ተማምኜ አይደለም የምጮተው። ፈጣሪ የጻፈውን ነው ሁሉም የሚያገኘው። ልንገርሻል እኔ ባልኖር እኔ ቲክቶክ ላይ ባልኖር ለእኔ የተጻፈውን እንጀራ ለእኔ የተጻፈውን ርዝቅ አንቺ አትበይውም። ገባሽ አይደለም? ከቲክቶክ ስለጠፋው ብሞት ራሱ ለእኔ የተጻፈውን አንቺ አትበይውም። ለእኔ የተጻፈ እንጀራ ይሻግታል እንጂ ማንም አይበላውም። እኛ ሀበሾች ግን ምቀኛ ስለሆንን የሆነ ሰው ከጠፋ የሆነን ሰው ካስጠፋ ነው ከሚዲያ ላይ የእሱን ርዝቅኛ ምን በላው ይመስለናል። ግን አይደለም። ጋይስ ሁላችሁ ምስኪን ታጣፋሩ። ሶስት ሰው አንዳንድ አባ ሶስት ሰው ጋይስ ቶሎ በሉ ጋይስ። ሶስት ሰው ግላፍን ሰብስበ ብዬ ደህና ነሽልኝ። አንድ ሰው ሌላ አንድ ሰው ጋይስ አንድ ሰው ምን ችግራቸው? ከኪሳቸው አይወጣው መጥቶ ቢያጫውተኝ ላይ አጫውተኝ እኮ ምናምን። ግን እነሱ ምን አስቀናቸው እኮ ነው? ምን ጨነቃቸው እነሱ? ልንገርሽ እዚህ ቲክቶክ ላይ ያለ ጥቅም የሚሰራ ማንም የለም። አንድ ሰው ግን መጥቶ እኔ ምንም አልጠቀምም እናንተን ስረዳ እኔ ብቻ ነኝ ጥሩ እኔ ብቻ ነኝ ደግ የሚል ከሆነ ያ ሰውዬ አስመሳይ ነው። ገባሽ? ደብል ጋይስ ሁሉም ጥቅም ፈልገው ደብል ሁሉም ማንም መላ ብዬ ግላብን ሰብስብ በበቀችን ሴትዮ ሌላ ምንም ታሪክ የለሽ። ገና 400 ከመግባቷ ደግሞ ትጎርራለች እንዴ? አንድ መኒ ጋር ግላብ እሺ፣ ብዙ እንዳታባክኝ ብዬ እኔ ፍቅር ዝምነሽ ግላብ ነው የምንሰበስብ በማድረግ እንዳታባክኝ። ጊፍት አናባክኝ። ደብል ነው። አንድ መኒ ጋር ስጡና 1000 ንግባት። ሴትዮ በ400 እንኳን እኮ ጉሯ ጀመራት። ግላብን ሰብስብብሽ ትላለች። እንደኛ ሞተን ነው ቆመን አንቺ ግላብ የምትሰበስቢብን። ደብሉ ሳያልቅ የሆነ ነገር ስጡ ጋይስ፣ አስበልጡኝ። ዝምሽ ማየት ነው። ደብል ጋይስ፣ ደብል ነን ጋይስ፣ ደብል አሳይንም ካልሽን እናሳይሻለን። ችግር የለም አያሳስብ። ታፕ አድርጉ ጋይስ። ሌትስ ጎ። በጣም ተናደድኩ። ታፕ እሺ እዚች ግላቭ እንልቀቅ። አሁን ከእንደዛ አይነቱ ከዋንትያ ጋር በ80,000 90,000 ተጫውተን የመጣን ሴትዮች 500 ትምራን። ምን አገባኝ ስላንቺ 80,000 90,000 ከፈለሽ እንዳናሳይሽ 80,000 90,000 አይደለም 200,000 እንዳናሳይሽ። አማታ ሴትዮዋ ልብ እያለቀሰች ዳይፐር እየቀየረላት ነው መሰለኝ አባቷ። ላጥባት እንዴ ለእንደዚህ አይነት ሰው ግላፍ ከለቀቀች ግን ግላፍ ልቀቁ ጋይስ። ግን አይገባም ለእንደዚህ አይነት ሰው ያለ ግላፍ አንድ መኒጋን ስጡ ጋይስ። 700 እንገባለን። አንድ መኒጋን ስጡ። አንድ መኒጋን አንድ 500 ያለው የለም። እሺ 2 ኪስ ላጥባታው እንጂ ጋይስ ሁላችሁም ደብል ታፕ። ግን ለዚች ግላባ ብቻ ናት እኮ ጉራ ብቻ መሆኗን አሳዩልኛ። እኔ እያሸነፍኩ ግን ጉራ ብቻ ናት አይቻልም አይደል? አይሰራም። ምን እንዳይመንዷ እኔ ግን እስካሸነፍኩ ድረስ ስሚ፣ እኔ ግን እስካሸነፍኩ ድረስ የመጎራት መብት አለኝ። እኔ የሚይዘውን ሰው እያስኩ ነው የምጎረው። በዚህ ፖይንት ኧረ በእናትሽ ሼም ነው። በ500 እኮ ነው እያሸነፍሽ ያለሽው። ኧረ ጋይስ በእናትሽ አፏን አዘጉልኝ። ፈለግሽ 3 ሰው አንዳንድ ልብ ያለው የለም። እሺ በስንት ነው የምትበልጠኝ? የላቸው እውነት ቅሌት ሄጅበት ማሪ ካልኩሌት አርጊና አንድ መኒጋን ቢሰጡ ስንት እንደሚሆን ካልኩሌት አርጊና ሄጅበት ሂጂበት። አንድ መኒጋን ይበቃል።
ኧረ በማያ አንድ መኒጋን ቢሰጡ ስንት እንደሚሆን ካልኩሌት አድርጊ። ፍቅር እቺ ጉረኛ አታሸንፈኝ። አንድ መኒጋን ብንሰጥማ እናሸንፍ ነበረ። 296 እኮ ነን። አዎ ታሸንፊ ነበር፣ ግን ነበር ነው አላሸነፍሽም። ግላፍ አልሰጠንም እንዴ ወዴ? ቆይኛ ግላከው ግላፍ የሚሰጥ ተንኮላችሁን አይቶ ቲክቶክም ግላፍ አልሰጣችሁ። ምን እያደረገች? ሶስት ግላፍ ነው ያለን። ፈረስ ጊፍት ኢዝ ደብል፣ ፈረስ ጊፍት ኢዝ ደብል ውዶቼ፣ ፈረስ ጊፍት ኢዝ ደብል ብላችሁም ተተፈረ። ፈረስ ጊፍት ኢዝ ደብል። ይሄንን እናሸንፈና ፈረስ ጊፍት ኢዝ ደብል። አራት ነው ያለን። ማን አለ እንደኔ? እሺ አሁን ፍራይዴይስ አሉ ለምሳሌ፣ እነሱም ኳስ ሊያስተላልፉ ነው የገቡት። ጋይስ ደብል ደብል ደብል፣ እነሱ ሁሉም ኳስ ላይ ናቸው ዛሬ። ዝም ብለሽ ተጫወች። ፈረስ ጊፍት ኢዝ ደብል። ግላፍ ልሰብስብብሽ፣ ግላፍ ስለጠማኝ ኢዝ ደብል። ፈረስ ጊፍት ኢዝ ደብል። በጣም ንቀሽኛል እማዬ ትሙት። ፈረስ ጊፍት ኢዝ ደብል ጋይስ። ግላፍ ሳይሌለው ሰው ማስተር ያለው ሰው እንደዚህ። ፈረስ ጊፍት ኢዝ ደብል ማሮች፣ ፈረስ ጊፍት ኢዝ ደብል። ይልቁን ማለት ነው ያላቀማቸው ዝም ብለው በመኒጋን ምናምን ፉን እንዳይሉ፣ የሰው በሽታ እንዳያስነሱ፣ የሰው በሽታ እንዳያስነሱ። ድንገት መኒጋን ምናምን እየሰጡ ፉን ካሉ ምናምን ቅጣት እንዳይመጣብሽ። በጣም ምታቂኝ ተከታይ ነሽ ማለት ነው። ኔማር ሀቡ ከዛሬ 1 ዓመት በፊት የነበሩትን ጠንካራ ጥለሽ አልፈሻል። የዛሬዎቹ በታሰሩበት ውሃ የሚሉት ብቻ ናቸው። ኦኬ ብዙ አይተናል እዚህ ሶሻል ሚዲያ ላይ በ3 ዓመት በብዙ በሃይማኖት በብሔር በብዙ ነገር ተቀጥቅጠናል። በብዙ ትዳር አፋታች ተብሎ ከሃይማኖት ጋር ብዙ ተሞክሮብናል። ተመስገን ብቻ አለፍነው ሁሉንም። ሶስት ሰው እኔና አንቺ ግን ለምንድን ነው እንትን የሚጠናብን? ሀቡ ለምንድን ነው ነገር የሚጠናብን? እስኪ ንገሪኝ። እኔማ ስሜ ይጣፍጣችኋል ማሪ። እንደውም አንቺ የኔን ያህል ይጠናብሻል እንዴ? በጣም ነው እንጂ የሚጠናብኝ እንደው ምንም ሳላረግ። አንቺ አሁን ቢያንስ በእንትን ትበልጣቸዋለሽ። ደብል እንደሚቀኑብኝ የምታውቂው እኮ የታኩር ቤት እርዳታ ላይ ልሰበስብ አሁን ካሉት ሰው ጋር እርዳታ ልንሰበስብ ገብቼ ምንም ሳይሉ ለእርዳታ ሲሆን ለጥቅማቸው ሲሆን ምንም ሳይሉ እርዳታ ልታሰባስብ ከሰደባት ሰው ጋር ተቀመጠች ሳይሉ ትናንትና ለጌም ስለሆነ እሽ ክፋታቸው፣ ምቀኝነታቸው በቃ ገና ለገና የሆነ ኮይን ታገኛለች ተብሎ ማለት ነው ተቀመጠች ብለው አንድ አራሶኝ ችግር ስፈታ ምንም ሳይሉ አራሶኝ እርዳታ ሳሰባስብ ምንም ሳይሉ አራሶኝ ጌም ስጫወት ግን አራሶና ጌም ተጫወተች ብለው እሪ ያሉ ጋይስ። ስናይፕ ያደርጋሉ። ደብል እንጠቀሙ ጋይስ። ደብል ጋይስ። ይሄ ግላቭ ዊን ምናምን መውሰድ የለባቸውም። በሞራላቸው ነው የምንጫወተው። ሴትዮ ተረት እንቆቅልሽን ተተይና ማለት ነው። እኔ ግላቭ ሰብስብሽ ዊን ሰብስብሽ ተቃጣይ ውዴ ግላቭና ዊን ሰብስብሽ ደብል ማሮቼ ደስ አይልም። እንደዚህ ጠብቁ ማለት ዊን ግላቭ ምናምን የሚሰበስብ ነው። አራድያ አይደለሽ ታይምልሽ ማንሳትም ለባይ ነው እንዲመች ዝም ያስጨዋቸዋል። እሺ ጀምር ሴትዮዋ እኔ ካረግዝ ጀምሮ ከኮሜንት ጋር ሆኗል እኮ ወሬዋ ጊዜ አራማ ሞዴሬተር ናት እኮ የጻፈችውና ለሞዴሬተር መመለስ አለብኝ ካየሁኝ የሞዴሬተርሽ ኮረች። እሺ ግን ኮሜንት እርግዝናሽ ከመጣ ወዲህ ጌታ ምስክር የበፊቱ ሀቢባ ተቀይረሻል። አይደለሽም ጭራሽ የበፊቱ ሀቢባ ከእርግዝናሽ ወዲህ በእርግዝና ላይ ነበር። ከዛም በኋላ እኮ አልመለስም። እኔ አሁን ለሞዴሬተሮቼ ካየሁኝ የሞዴሬተሮቼን ኮሜንት አላልፍም፣ መልስላቸዋለሁ። አሁን እኮ ግላብና ወይን እየሰበሰብኩብሽ እኮ ነው ሴትዮ። ወዶች ሼር ለ15 ይዚቺ ሴትዮ ጉሯ ደሜን እያፈላው እንደዚህ በቃ ሰው የሚያስጎርር ሰው ሲኖርሽ እንዲህ ዝም ብሎ ቁጭ ብሎ የሚጠብቅሽ ሰው ቁጭ ብሎ የሚጠብቅሽ ሰው ሲኖር ገና ለገና ትታረቃለች ብላችሁ ፈርታችሁ ከሆነ ኔቨር አልታረቅም። አይዟችሁ አታስቡ። እሺ አንቺ ነሽ ያልሽው ምናምን እኔ አልታረቅም እንጂ ያልኩት አንድ ገስት ላይ አልገባም ምናምን አይደለም ያልኩት። አሁንም ወደፊትም ለእርዳታም ወይም ለገስት ጌም እገባለሁ። ተቃጠሉ፣ ተንፈርፈሩ፣ ፍርፍር በሉ እዛ
እሺ አሁን አንድ ሰው ለ15 ሰው ሼር አድርጎ እንጫወት ጌሙን በስነ ስርዓት። አንድ ሰው ለ15 ሰው ሼር። እንዴት በዚች ይቀጠቀጣል ውዶች? ያውም በ700 እና በ700 እኮ ነው እያሸነፈች። እሺ ወይ 5000 ገብተሽ ቅጪ። ምን ጉድ ነው? ከሰጡ በደንብ እና 5000 ገብተሽ ቅጪ። ምንድነው? እኔ ልንገርሽ ችግር የለም። አንቺ 1000 የሚሰጥሽ ካለ እኔ 5000